ጤና ይስጥልን እንደምን አላችሁ የተከበራችሁ ከሀገር ቤት እስከ ባህር ማዶ የምትገኙ የዜና ግሎባል ተከታታዮቻችን ለዕለቱ የመረጥናቸውን ወሬዎች ወደ እናንተ እናደርሳለን። በርከት ያሉ ወቅታዊ መረጃዎችን ዛሬ ይዘናል። የቀድሞው የናይጄሪያው ፕሬዚዳንት ኦሉሴጉን ኦባሳንጆ የፌዴራሉን መንግስትና የህወሓት ኃይሎችን ለማስማማት ከህወሓት አመራሮች ጋር መምከራቸው ተሰምቷል። የህወሓት ከፍተኛ አመራር ዶክተር ደብረጽዮን ገብረ ሚካኤልም ስምምነቱ እውን የሚሆን ከሆነ ቅድመ ሁኔታ ያሏቸውን ሊሟሉ ይገባቸዋል ያሏቸውን ጉዳዮችም በዝርዝር አስቀምጠውላቸዋል። እነዚህ ቅድመ ሁኔታዎች ምንድናቸው? በስፋት እንነግራችኋለን። በሌላ መረጃችን ደግሞ የቀድሞ የናይጄሪያው ፕሬዚዳንት ኦሉሴጉን ኦባሳንጆ ገና የመቀሌን ምድር ከመርገጣቸው በሰዓታት ልዩነት ውስጥ በትግራይ የድሮን ጥቃት መፈጸሙም ተሰምቷል። እሳቸው የትግራይ ኃይሎችንና የፌዴራሉን መንግስት ለማስማማት ነበር እንግዲህ ወደ ስፍራው ያቀኑት። ሆኖም እሳቸው በመከሩ በሰዓታት ልዩነት ውስጥ እንግዲህ በራያ አካባቢ ጥቃት ተፈጽሟል። መረጃውን ይዘነዋል። የእናት ፓርቲም ጠቅላይ ሚኒስትሩን እባክዎ አምባገነን ይሁኑ ሲሉ በደብዳቤ ጠይቋል። የደብዳቤውን ሙሉ ይዘት እናስደምጣችኋለን። የቀድሞ ፖለቲከኛ አንዳርጋቸው ጽጌም አንዳች አዲስ ነገር ይዘው ተከስተዋል። እሳቸው ስለ ትግራይ፣ ስለ ፋኖ፣ ስለ ኤርትራ ኃይሎች ጉዳይም ተናግረዋል። ለሰዓቱ ከመራረጥናቸው ጉዳዮች መካከል ይገኙበታል። የተከበራችሁ የዜና ግሎባል ተከታታዮቻችን ቻናሉን ላይክ እና ሼር እንደዚሁም ደግሞ ሰብስክራይብ በማድረግም ቤተሰብ እንድትሆኑ በአክብሮት እየጋበዝን እኛ በዚሁ ወደ መረጃችን እናልፋለን። የቀድሞ የናይጄሪያ ፕሬዚዳንት ኦሉሴጉን ኦባሳንጆ የፌዴራል መንግስትና የትግራይ ክልላዊ መንግስት የገቡበትን እሰጣ ገባ ለመፍታት ይሳካላቸው ይሆን? እሳቸው እንግዲህ ወደ ትግራይ መቀሌ አቅንተው ከነ ዶክተር ደብረጽዮን ጋር በጋራ መክረዋል። ህዝባዊ ወያኔ ሓርነት ትግራይ ህወሓት የፕሪቶሪያውን የሰላም ስምምነት አደራዳሪ ከነበሩት መካከል አንዱ እንግዲህ የቀድሞ የናይጄሪያው ፕሬዚዳንት ኦሉሴጉን ኦባሳንጆ በትግራይ ድንገተኛ ጉብኝት ማድረጋቸውን አስታውቋል። ይሁን እንጂ የኦባሳንጆ የመቀሌ ጉብኝት አስቀድሞ በመደበኛ መርሃ ግብርና እንደዚሁም በቀጠሮ የተያዘ እንዳልነበርም በዛሬው ዕለት በህወሓት ሊቀመንበር በዶክተር ደብረጽዮን ገብረ ሚካኤል የሚመራው አስተዳደር ባወጣው መግለጫ አስታውቋል። በቀድሞ የናይጄሪያ ፕሬዚዳንት ኦሉሴጉን ኦባሳንጆ እና በህወሓት ሊቀመንበር በዶክተር ደብረጽዮን ገብረ ሚካኤል መካከል የተደረሰው የውይይት መድረክም በህወሓትና በፌዴራል መንግስት መካከል የተፈጠረውን ውጥረት በማርገብ ላይ ያተኮረ እንደነበርም መግለጫው አመላክቷል። ህወሓት የሚመራው የትግራይ ክልል አስተዳደር ከፌዴራል መንግስት ጋር ድርድር ለመጀመር መሰረታዊና ቁልፍ ናቸው ብሎ የሚያምናቸውንም ቅድመ ሁኔታዎችን ማስቀመጡም ተነግሯል። የክልሉ የመገናኛ ብዙሃን ቢሮ እንደገለጸውም ትግራይ ለድርድር ያላትን ቁርጠኝነት ጠብቃ ብትቀጥልም ባለፉት 4 ዓመታት ሲካሄዱ የነበሩትንና በመሬት ላይ ያለውን ሁኔታ ከከፋ ደረጃ ወደ ይበልጥ አስከፊ ደረጃ ከመሸጋገር ውጭ ውጤት ያላመጡ ውይይቶችን ለመድገም ግን ምንም ፍላጎት የላትም ብሏል ህወሓት በመግለጫው። ትናንትና ወደ መቀሌ ተጉዘው የነበሩት የቀድሞው የናይጄሪያው ፕሬዚዳንት ኦሉሴጉን ኦባሳንጆ ስለ መቀሌ ጉብኝታቸው እስካሁን በይፋ የተናገሩት ነገር ባይኖርም የትግራይ ክልላዊ መንግስት መግለጫ ግን ከፌዴራል መንግስት ጋር ተወያይቼ በሚቀጥሉት 1-2 ሳምንት እመለሳለሁ ማለታቸውን በመግለጫው ተመላክቷል። በሌላ በኩል ደግሞ የህወሓት የኤርትራና የፋኖ ኃይሎች እንደዚሁም ደግሞ የሌሎች ክልል ኃይሎችን በቀድሞ አጠራር ጽምዶ በአሁኑ ደግሞ ጥምረት መሰረትን እያሉ በሚገኙበት በዚህ ወቅት የመቀሌው ድርድር መደረጉ ፍሬ ያፈራ የሆነ ወይ? ለነሱስ ምን አይነት ስሜት ነው የሚሰጠው? ኦሉሴጉን ኦባሳንጆን የፌዴራል መንግስትና የትግራይ ክልል መንግስት የገቡበትን እሰጥ አገባ ለመፍታት ይሳካላቸው ይሆን? አስተያየታችሁን ጻፉልን። የተከበራችሁ የዜና ግሎባል ተከታታዮቻችን እንደ ህወሓት መግለጫ ከሆነ እንግዲህ ከፌዴራል መንግስት ጋር ውይይት ሊጀመር ከሆነ የሚከተሉት ቅድመ ሁኔታዎች መሟላትና መሰረታዊና ቁልፍ እንደሆኑም አጽንኦት የተሰጣቸው ጉዳዮች ናቸው። ከነዚህ መካከል እንግዲህ የመጀመሪያው የኢኮኖሚ ማዕቀብና እገዳ መነሳት የሚለው ነው። ወታደራዊ ከበባ ማቆምና የተፈጠረውን ውጥረት ማርገብ የሚለውን በሁለተኛነት ደረጃ እንደ ቅድመ ሁኔታ የተቀመጠ ሲሆን በሶስተኛም ደረጃ ደግሞ የትግራይ ሉዓላዊ ግዛት ወደ መደበኛ ሁኔታ መመለስ ይኖርበታል የሚለውም ሌላኛው ነው። ተፈናቃዮችን ደህንነታቸውና ክብራቸው በተጠበቀ መንገድም መመለስ እንደዚሁም ደግሞ የትግራይ ህዝባዊ ወያኔ ሓርነት ትግራይ ህወሓት ፖለቲካዊና ህጋዊ ማንነት መመለስ የሚሉትም ይገኙበታል። የተከበራቸው የዜና ግሎባል ተከታታዮቻችን እነዚህ እንግዲህ በቅድመ ሁኔታነት በህወሓት
በኩል የተቀመጡ ዋና ዋና ጉዳዮች ናቸው። ስለዚህ እነዚህ በትክክል ተግባራዊ የሚደረጉ ከሆነ እንግዲህ ህወሓት ለሰላም ድርድር እንደሚቀመጥም ነው እየተገለጸ የሚገኘው። ስለዚህ ቅንነት ያለውና መፍትሄ የሚያመጣ የውይይት ሂደት ለማካሄድ ፍላጎት ካለ የፌዴራል መንግስት የሚያደርገውን ተከታታይ ትንኮሳዎችን እንዲያቆምና እንዲከለክል እንደዚሁም ደግሞ ሆን ተብሎ በትግራይ ህዝብ ላይ የተጣለውን የኢኮኖሚም ሆነ ሌሎች እገዳዎችን፣ ከበባዎች እንዲነሱ ማድረግ እንዳለባቸውም የትግራይ መንግስት በድጋሚ ገልጿል። በዚህ መሰረት ሰላምና መረጋጋት ተጨባጭ ባልሆኑ ቃል ኪዳኖችና ቅደም ተከተል ባልተወሰነላቸው ሂደቶች ሊረጋገጥ አይችልም። ትክክለኛ እውነተኛና ቀጣይነት ያላቸው ግንኙነቶችና ውይይቶች የሁሉም ተዋናዮች ተሳትፎን ይጠይቃልም ነው የተባለው። የተከበራቸው የዜና ግሎባል ተከታታዮቻችን የእናት ፓርቲም ለጠቅላይ ሚኒስትሩ ጠንከር ያለ ይዘት ያለው ደብዳቤ ጽፎ ልኳል። አንድ የፓርቲው ከፍተኛ ኃላፊ እንግዲህ የፓርቲውን አቋም ወክለው በጻፉት ደብዳቤ ክቡር ጠቅላይ ሚኒስትሩ አምባገነን ሆነው ይመሩ ዘንድ ምክር ልለግሶ በማለት ነው የጀመሩት። ተማጽኖም ላቀርብሎ እወዳለሁ ሲሉም ነው እሳቸው የገለጹት ማለት ነው። በመሆኑም ይድረስ ለጠቅላይ ሚኒስትር አብይ አህመድ በማለት ይቀጥላሉ ጽሁፋቸውን። ክቡርነቶ ይህ ሀገርና ህዝብ እንግዲህ እጅግ ያሳዝናል። በቅርበትና በጥልቀት ባወቁት ቁጥርም ያስነባል። ሀገሬው በሀገሩ መኖር እጅግ ተስኖታልናም የዲሞክራሲ ምናምን ጨዋታው እንተውና እሱ 97 ዓመተ ምህረት ተወልደው 2018 ዓመተ ምህረት ሞቷል። በቅርብም አይመጣም እስካሉ ድረስ ቢያንስ ጥሩ አምባገነን ሆነው ይመሩ ዘንድ ምክር ልለግሶ ተማጽኖም ላቀርብሎ እወዳለሁ ነው ያለው ፓርቲው በመግለጫው። ይህ እንደ አንድ ተቋሚ የቀረበ ሳይሆን እንግዲህ ዙሪያ ገባውን በጥልቀት አይቶ ከእውነታ የተቀዳ የአንድ ዜጋ ምክር ሀሳብ አድርገው ይቀበሉት፣ ለህዝቡም ይራሩለት ሲልም ነው ደብዳቤው የሚያትተው። ከአድሎና ጥላቻ ውጡ፣ አትጨካከኑ፣ ሞትን አቁሙ፣ አስቁሙ፣ ፍትህና መልካም አስተዳደር አትንፈጉት ለማለት ያህል ነው ሲልም ነው ደብዳቤው የሚያትተው። የተከበራችሁ የዜና ግሎባል ተከታታዮቻችን መረጃዎቻችን ሲቀጥሉም የቀድሞው የናይጄሪያው ፕሬዚዳንት ኦሉሴጉን ኦባሳንጆ ገና የመቀሌን ምድር ከመርገጣቸው እንግዲህ በሰዓታት ልዩነት ውስጥ በትግራይ የድሮን ጥቃት ተፈጽሟል። እሳቸው እንግዲህ የትግራይ ኃይሎችንና የፌዴራሉን መንግስት ለማስማማት ነበር ወደ ስፍራው ያቀኑት። ሆኖም እሳቸው በመከሩ በሰዓታት ልዩነት ውስጥ እንግዲህ በራያ አካባቢም ጥቃት መፈጸሙ ነው የተሰማው። በትግራይ ክልል በምስራቅ ዞን አጽቢ ወረዳ በፈለገ ወይኒ ጣቢያ መብራቶም በሚባል ቀጠና ልዩ ስሙ በሊጋ በተባለ ስፍራ በሚገኝ የሱር ኮንስትራክሽን ካምፕ ላይ ትናንትና ነሐሴ 18 ቀን ከሌሊቱ 7 ሰዓት ከ30 አካባቢ እንግዲህ የድሮን ጥቃት መፈጸሙም ይታወቃል። ጥቃቱ የተፈጸመው እንግዲህ በሱር ኮንስትራክሽን ካምፕ ላይ ሲሆን በካምፕ ውስጥ የጦር መሳሪያ ክምችት መኖሩም ተዘግቧል። ባለፉት ተከታታይ ሳምንታት በፌዴራል መንግስቱ በኩልም ህወሓት ላይ የአየር ጥቃቶች እየተፈጸሙ ቢሆንም መንግስት ግን እስካሁን ስለ ጥቃቶቹ ያለው ነገር የለም። በተመሳሳይ ከትናንት በስቲያም በራያ ዘቦ የድሮን ድብደባ መፈጸሙም የሚታወስ ነው። በራያ ዘቦ ተከታታይ የድሮን ጥቃት መፈጸሙን ምንጮች አረጋግጠዋል። ጥቃቱ እንግዲህ በህወሓት ወታደራዊ ካምፖች ላይ ያነጣጠረም እንደነበረ መረጃዎች በስፋት ሲወጡ ከርመዋል። በመጨረሻም አንዳርጋቸው ጽጌ ከብልጽግና ጋር በመተባበር በትግራይ ህዝብ ላይ የፈጸመውን ጄኖሳይድ ሳይበቃው አሁንም ከብልጽግና ጋር የተጣላ በማስመሰል እንግዲህ ህወሓት ለፋኖ አማላጭ እንደላከና የትግራይ ሉዓላዊ ግዛቶች እንደማይጠይቅ ለኤርትራ መንግስት ቃል ገብቷል ብሎ ሲቀጥፍ እየሰማን ነው። ሰሞኑን ብልጽግና ገንዘብ መድቦ በህዝባዊ ኃይሎች የተፈጠረው ትብብር ለማፍረስ ደላሎችን እየቀጠረን የሚገኘው የተግባርም እንግዲህ የዛው የሴራው ውጤት ነው ሲሉ የህወሓት ምክትል ፕሬዚዳንት አቶ አማኑኤል አሰፋ ተናግረዋል። እንደሳቸው ገለጻ ከሆነ ደግሞ ትብብሩ የህልውና አደጋ የተጋረጠባቸው ኃይሎች በጋራ የሚታገሉት አውድ እንጂ በምልጃ አንዱ ሌላውን ጠርቶ ቃል የሚገባበትና የሚማለድበት ጉዳይ አይደለም። ሁላችንም በትግሉ ውስጥ ያለነው ኃይሎች የሚያገናኘን ዋነኛ ጉዳይ በፌዴራሉ መንግስት ምክንያት አደጋ ላይ የወደቀው የህዝቦቻችን የጋራ የህልውና ጉዳይ እንደሆነም ሲሉ ነው የተናገሩት። እሳቸው በትግራይ ውስጥ እንግዲህ ማንም ኃይል ቢሆን የትግራይን ሉዓላዊነት ለገበያና ለምልጃ የማቅረብ ስልጣንና ኃላፊነት የለውም። ህወሓትም የህልውና ትግል ከሚያካሂዱ ህዝባዊ ኃይሎች በግልጽነት ላይ የተመሰረተ የጋራ ትብብር ያደርጋል እንጂ ለገጸ በረከት የሚያቀርበው ነገር የለም። ሁላችንም ህዝቦቻችንን ከህልውና አደጋ ለመታደግ ነው የምንታገለው። ሰሞኑን አንዳርጋቸውና መሰል የበግ ለምድ ለብሰው በትብብሩ ኃይሎች መካከልና በህዝቦቻቸው ውስጥ
ጥርጣሬን በመንዛት ትግሉን ለማንኮላሸት እየሰሩ ነው የሚገኙት። ሰው እንዴት እድሜ ልኩን በዚህ ደረጃ በሴራ ፖለቲካ ተጠምዶ ይኖራል ሲሉም ነው እንግዲህ የህወሓት ምክትል ሊቀመንበር የገለጹት። ለማንኛውም ህወሓት በኤርትራ መንግስት በኩልም ሆነ በሌላ መንገድ ለማንም ኃይል የላከው ምልጃም ሆነ የገባው ቃል የለም። የሚያገናኝን የጋራ የህልውና አደጋና የጋራ ትግል ነው። ይህም የበግ ለምድ በለበሱ ተኩላዎች እንዳይደናቀፍ አድርገን እንገነባዋለን ሲሉም ነው ምክትል ፕሬዚዳንት አቶ አማኑኤል አሰፋ የተናገሩት። የተከበራችሁ ዜና ግሎባል ተከታታዮቻችን ለዛሬ ያዝናቸው መረጃዎቻችን እነዚህ ነበሩ። አብራችሁን ስለሆናችሁ ከልብ እያመሰገንን እንደዚሁም ተጨማሪ መረጃዎችም እንዲደርሷችሁ ላይክ እና ሸር እንደዚሁም ሰብስክራይብም እያደረጋችሁ ቤተሰብ እንድትሆኑ እንጋብዛለን። ሰናይ ጊዜ ይሁንላችሁ።